ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞንኛ ወቅታዊ አነጋጋሪ ጉዳዮችን ይዤላችሁ መጥቻለሁ። ታዲያ ይህንን ቻናል ቀላል ያደረጋችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ወደ ቪዲዮ እሺ ቤተሰቦች፣ ሰሞኑን አንድ እጅግ በጣም ደስ የሚል ነገር ሰምተናል። እሱ ምንድነው? ስውሯ ማርያም ለአንድ ወንድማችን እጅግ በጣም ደስ የሚል ተአምር አድርጋለታለች። እስኪ ተአምሩን ሰምተን እንመለስ። ከአራተኛ ፎቅ ላይ ወድቆ ዶክተሮች መራመድ አትችልም ብለውት ነበር። ነገር ግን በስውሯ ማርያም ጸበል ድኖ ዛሬ ላይ እንግዲህ በአትሌቲክስ አሸንፎ ያሸነፋቸውን የወርቅ ሜዳሊያዎችና ዋንጫዎችን ለስውሯ ማርያም ገዳም ለመስጠት ከውጭ ሀገር ድረስ መጥቷል። አትሌት ልደት ጀርመን ቦን ዩኒቨርሲቲ እየተማረ ያለ ከአራተኛ ፎቅ ላይ ወድቆ ሽባ ሆኖ ነበር። ዶክተሮቹም ህይወቱን ቢያድኑለት መራመድም ሆነ ቤተሰቦቹን ማስታወስ አልቻለም። ሆኖም ከኢትዮጵያ ከስውሯ ማርያም ጸበል ከተላከለት በኋላ ቀስ በቀስ መዳን ጀመረ። አትሌት ልደት አሁን ሙሉ ለሙሉ ደህና መሆኑን በኩራት ይናገራል። ያገኘው ታምራዊ ፈውስም እግዚአብሔርን አመስግኖ ስውሯ ማርያም ለኔ ደርሳልኛለች ለእናንተም ትድረስላችሁ በማለት ስውሯ ማርያም ገዳም በመገኘት ምስክርነቱን አሜን ቤተሰቦች፣ እሱን የሰማች እናታችን ቅድስት ድንግል ማርያም ስውሯ ማርያም እኛንም ተስማን። ዛሬ ደግሞ እናታችን ቅድስት ድንግል ማርያም የዕለቷ ቀን ነው። እጅግ በጣም ደስ የሚል ተአምር ነው የሰማነው። እስኪ የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፍ አድርጉልን። አጉረምራሚ ሰው አኩቶምታሚ ሰው በጣም መጥፎ ሰው ነው። አማራሪ ሰው በጣም እስራኤሎች ለምሳሌ 40 ቀን ጉዞ 40 ዓመት ፈጀባቸው የሚሉት በማጉረምራም በማኩተምተም ላይ የተመሰረተ ያለማመስገን። ሙሴ እንኳን ድንጋዩን መጥቶ ነው ውሃና አመስግኖ ነው የሚሰጣቸው። አንድ ቀን ሳያመሰግን ድንጋዩን መታና ጠጣዋል። አትገባም ምድረ ርስት አትገባም ተባለ። ለምን? ስላላመሰገንኪ ነው። እና የሚያጉረመርም ሰው ቀን ሁሉ በጣም የጨፈገገ ከመለኮታዊ ጸጋ የተላቀቀ ይሆናል። በቃ ልክ አይንህን ገለጥክ አይደል? አንሶላ ገለጥክ። ስትገልጥ አይናቸው እንደተጨፈነ የሞቱ ሰዎች በዛን ቀን ሚሊየንስ ይኖራሉ። እና አይንህን ገልጠሃል። ስለዚህ የመጀመሪያውን ትንፋሽ ተንፍሰሃል። ስለዚህ ስለ ትንፋስ ማመስገን አለብህ። ገና የመጀመሪያው ስለ አይን መገለጥ ዛንሶላ ውስጥ ሆነ ስትጀምረው ማለት ነው። ቀን ጨፍነህ ልታደርገው ትችላለህ፣ ላትገልጠው ትችላለህ። ግን ገለጥክ። በቃ ያቺ የመጀመሪያዋ መገለጥ ምትልበት ሳትሆን አምላክን የምታመሰግንባት የአይን መገለጥ መሆን አለባት። እና እንደውም አንዳንድ ሰው ሲያማርሩ ስሰማ እንደው ምን ነው የዳዊትን መዝሙር ቢያስቡላለው። ዳዊት በመዝሙር 117 በቅንፍ 118:24 ደስ ይለኛል። ምን ይላል? ዛቲ ዕለት እንተገብረ እግዚአብሔር፣ እቺ ዕለት እግዚአብሔር የሰራላት ናት። ንትፈሳው ንታሐሰይ ባቲ፣ በሷ ደስ ይበለን ይላል። በጣም ደስ ብሎ በቃ መጀመር እና እግዚአብሔር እቺን ዕለት ስለሰጠህ ነው በደስታ መጀመር እንዴት ያቅታል? በጣም እኮ በጣም ምን አይነት አማራሪና አኩተምታሚ መሆን እንዴት አለመታደል ነው። እና ለአይን ማመስገን አለብህ፣ ለጆሮ ማመስገን አለብህ፣ ለአፍንጫ ቆጣሪ እግዚአብሔር እዚህ ጋር ቢገጥምልህና ለአይን ክፈል፣ ለጆሮ ክፈል፣ ታክስ ክፈል፣ ለእጅ ለእግር ለስትንፋስ ቢል ኮቪድን ተመልከተ። ለኦክሲጅን ሰው ስንት ከፈለ ነው። ይህን ሁሉ አስበህ ቢያንስ ማመስገን ካልተደረገልህ የተደረገልህ ብዙ ነው። ስለዚህ ማመስገን ነው። እሺ ቤተሰቦች፣ እንደሰማችሁት ነው ዶክተር ሮዳስ ምን አይነት እጅግ በጣም ደስ የሚል ንግግሮችን ነው የሚናገረው። ከአንደበቱ ማር ነው የሚፈሰው ማለት ይቻላል። ቤተሰቦች፣ ከዚህ በኋላ የምናማር ሰዎች ከነበር እናመስግን፣ ባለን ነገር ደስተኛ ነን። እባካችሁ ይሄ ቪዲዮ የምታዩ ሰዎችም አመስግኑ። እስኪ እኔ ወንድማችሁ ነኝ፣ አበረታቱኝ። ይሄንን ቪዲዮ ላይክ አድርጉት፣ ምክንያቱም ከዚህ ቪዲዮ ትልቅ ትምህርት ተመራችሁበታልና በጣም ደስ የሚል ነገር ነው የሰማነው። ቤተሰቦች፣ እስኪ ወደ ኔክስት ቪዲዮ ደግሞ እንሂድ። ህብረተሰቡን ሲያማርሩ የነበሩ እነዚህ የምትመለከቷቸው ሌቦች መገናኛ አካባቢ እጅግ በጣም አስቸግረው እንደነበር ተሰምቷል። አሁን ላይ እንግዲህ እነዚህ ሌቦች በቁጥጥር ስር መዋላቸው ተሰምቷል። የሚገርመው እነዚህ ሌቦች ከውጭ ሀገር ማለትም ከሱዳን ድረስ አፍንዝ አደንዝዝ የሚሰራ ሌባ አስመጥተው ነበር እንግዲህ ሲዘርፉ የነበረው። ዋነኛው ተዋናዩ ሱዳናዊው እንደነበርም ተገልጿል። እነዚህ ሌቦች በየቦታው እየሄዱ ህብረተሰብን ሲያማርሩ እንደነበረም ነው እንግዲህ የተገለጸው። አሁን ላይ ከሱዳን ሀገር ካስመጡት ሌባ ጭምር 5ቱም ሌቦች መያዛቸው ተሰምቷል። ለተጨማሪ አዳዲስ መረጃዎች የፕላስ ምልክቷ በመንካት ፎሎ በማድረግ ቤተሰቦች አረ ጉድ ቤተሰቦች እንኳን ተያዙ። ብዙ እናቶች ብዙ እህቶች ፈዘው ስልካቸውን ጥለው የአንገት ሐብላቸውን አስረክበው ቀለበታቸውን አውልቀው ይመጡ ነበር። እጅግ በጣም ነበር ያሳዘነው። እንኳንም እግዚአብሔር አጋለጣቸው። እጅግ በጣም ደስ የሚል ዜና ነው የሰማነው። ታዲያ በዚህ ጉዳይ ላይ ምን አይነት ሐሳብና አስተያየት ተሰጥበታላችሁ ቤተሰቦች? እስኪ ወደ ኮሜንቱ ገብታችሁ ሐሳባችሁን ግለጹ። ወደ ኔክስት ቪዲዮ
ሰሞኑን እጅግ በጣም የሚያሳዝን ዜና ሰምተን ነበር። እሱ ምንድነው? በዝቋላ አቦ ገዳ የሚገኙ አባቶች ተገደሉ፣ ታፍነው ተወሰዱ ሲባል ብዙዎቻችን አዝነናል፣ ብዙዎቻችን ሆድ ብሶን ነበር። ግን ቤተሰቦች እኚህ አባቶች እንዴት አድርገው ምግብ እንደሚያዘጋጁ እስኪ ቪዲዮ አይተን እንመለስ። በየገዳማቱ በየበረሃ ውስጥ ስለተሰደዱት ፍቅርህን በመህብረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ይማረን፣ እግዚአብሔር ይማረን። የዓለም ውዳቂ ጉድፍ በተባሉት በምድር እየኖሩ በጽድቅ ሕይወት ባሉት ዓለምና አምሮቷን ትተው በመነኑ ኢየሱስ ወይ ማረን እግዚአብሔር። እሺ ቤተሰቦች እናያችሁት ነው። አባቶቻችን እንደዚህ አድርገው ነው ምግብ ሰርተው የሚኖሩት። እንደዚህ አድርገው ነው ሊጥ እያቦኩ ምግብ የሚያዘጋጁት። ታዲያ እነዚህ ጎንበስ ቀና ብለው ምግብ አዘጋጅተው እንጀራ ጋግረው ጸልየው የሚባርኩን አባቶችን መግደል ማለት ምን አይነት እጅግ በጣም የሚያሳዝን ነገር እንደሆነ ለአንተ መቼስ አልነግራችሁም። እጅግ በጣም የሚያሳዝኑኝ ሳያቸው ታዲያ እናንተ ስታያቸው ምን አይነት ስሜት ተሰማችሁ? በጣም 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 የሚያስከፋ ነገር ነው ባለፈው ሳምንት የሰማነው። ብዙዎቻችንን ደብሮናል፣ ብዙዎቻችንን ከፍቶናል። ታዲያ ይህን ቪዲዮ ያያችሁን ስታዩት ታጉለን ወደ ኔክስት ቪዲዮ። ሰላም ለእናንተ ይሁን። ሁሉም ሰው ሊያየው የሚገባ ብዬ የማስበውን አንድ ቪዲዮ ልጋብዛችሁ። ኖርማሊ ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሌ። that's my only angle ፌሚኒዝም ብዬ ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. Anyway, I'm so glad to see that you guys are coming to weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። for some ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ሊጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ። ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት። it took us a long time by the way እንደዚህ ሰብረን ወተን ለመናገር በሃይማኖት ላይና ሃይማኖት በጣም መመታት ያለበት አይዲዮሎጂ መሰበር ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው። የልጆቻችን ሳይኪ ላይ የተጫወተ ያለ የሴቶቻችን ላይ ምንድነው ወደ ኋላ ያስቀረት። ኦኬ እንግዲህ እንደሰማችሁት እነዚህ የፌሚኒዝም ሙቭመንት አራማጅ እህቶች ምን እያሉ ነው? ሃይማኖት ቃል በቃል ማለት ነው መመታት ያለበት መሰበር ያለበት ነገር ነው። እህቶችን አሁን እንደውም የምሰራው እህቶች ላይ አለች ከሃይማኖት እስራት ውስጥ እንዲወጡ ነው። ስለዚህ ሃይማኖትን እንዲተው ነው። ቅዱስ ጳውሎስ በመጀመሪያ የተሰሎንቄ መልእክቱ ምዕራፍ 5 ቁጥር 22 ላይ አንድ የሚናገረው ቃል አለ። ይህ ምንድነው? ከማናቸውም አይነት ክፉ ነገሮች ራቁ ይላል። በቃ አለቀ። ከዚህ በላይ ኢቪል ወይም ከዚህ በላይ ክፉ ነገር ሊገኝ አይችልም። በነገራችን ላይ ሴቶችን ከሃይማኖት ማስወጣት ነው ያለብን ሲሉ በሌላ አማርኛ ምን እያሏችሁ መሰላችሁ? ለክርስቲያኖች በተለይ ከክርስቶስ ኢየሱስ መነጠል አለብን እያሏችሁ። ስለዚህ አሁን ምርጫው የእናንተ ነው፣ ወይ ክርስቶስ ኢየሱስ ወይ ፌሚኒዝም። እህቶችን ወይም ህፃናትን ተጨቆኑ ብሎ ምናምን ሀሳብ መስጠት ወይም ድምፅ ማሰማት ጥሩ ነው፣ እዚህ ላይ መስራት። ይህንን ለመስራት ግን ፌሚኒስት መሆን አይጠበቅባችሁም። ፌሚኒዝም ይሄ ብቻ አይደለም ጉዳዩ። ጉዳዩን እንደምታዩት ከክርስቶስ የሚነጥል አጋንንታዊ ነገር ነው። ይቅርታ ይሄን ቃል በቃል እንደዚህ ስላልኩት ማለት ነው። እና በጣም ጥንቃቄ ይፈልጋል። ክርስቲያን የተባራችሁ እህቶች፣ ወንድሞች መቼስ እንደዚህ ነገር ውስጥ አትገቡ። እህቶች ግን ፕሊዝ ልትነቁና ከእንደነዚህ አይነት ሰዎች ጋር እንዳትተባበሩ በጣም ልትነቁ ይገባል። ሌሎቻችሁም ደግሞ ያው ከሩቁ ለኔ ልትጸየፉት የሚገባ አይነት ነገር ቢኖር አሁን ላይ እኔ አሁን እንደነዚህ አይነት ሰዎች የሚያራሙዳቸውን ነገሮች እኔ ልጆቻችሁን ጠብቁ ነው ብለው ሴቶች ልጆቻችሁን እህቶቻችሁን ከፌሚኒዝም ጠብቁ። በጣም አስጸያፊ ነውና እና ጥንቃቄ ይፈልጋል። ቴንክ ዩ። እሺ ወንድማችን አኬ እንደተናገረው እጅግ በጣም የሚዘገንን ነገር ነው የሰማነው። ቤተሰቦች ሰው እንዴት እንደዚህ ይላል?
ከሃይማኖታዊ ነገሮች ማራቅ አለብን። ልጆቻችንን እንዴት ይባላል ወደ ሃይማኖታዊ መንገዶች እናቅርባቸው። በሃይማኖት ስነ ስርዓት ውስጥ ይለፉ ነው እንጂ ባለው ህፃናት ልጆች እንዴት በፌሚኒዝም አልገባኝም። ሰሞኑን እጅግ በጣም የሚያነጋግሩ ነገሮች እየተፈጠሩ ነው። በተለይ ስለ ፌሚኒዝም ምን ማለት ነው? ቤተሰቦች በሃይማኖት መሰበር አለበት ይባላል። እጅግ በጣም በቃ ለአፍ ላይ የሚከብድ ቃል ነው የተናገረች ያለችው። ምን አይነት ነገር እንደምታወራ ቤተሰቦች እጅግ በጣም ነው የገረመኝ። እስኪ እናንተም የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፍ አድርጉልን። ከእንደዚህ አይነት ሰዎች ግን እባካችሁ ራቁ። ይህ በጣም አስነዋሪና በዓለም የሚያጠፋን አንተን ነው አይዲዮሎጂ ነው በቃ እንጂ እንዴት ሰው በሃይማኖት ውስጥ ይለፍ፣ ስነ ስርዓት ባለው መንገድ ይማር፣ ሃይማኖተኛ ይሁን ይባላል እንጂ በተለይ ደግሞ እኮ ሃይማኖት ብጠቀስ ጥሩ ነው ወይ ኦርቶዶክስ አትሁኑ ወይ ሙስሊም አትሁኑ ወይ ፕሮቴስታንት አትሁኑ አይደለም ያለችው። በአጠቃላይ ሁሉንም ሃይማኖቶች በመጥራት በሃይማኖቶች ውስጥ አይለፍ ነው ያለችው። እጅግ በጣም የሚባል ለአፍ ላይ የሚከብድ ቃል የተናገረችው እጅግ በጣም ነው የገረመኝ። እስኪ እናንተም የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፍ አድርጉልን። ቤተሰቦች ወደ ኔክስት ቤተክርስቲያን ጥግ ላይ ሆናችሁ የምትጀናጀኑ ሴትና ወንዶች ካፕሎች፣ ቤተክርስቲያን ደጅ ላይ ታገብኛለች ጥያቄ የምትጠይቅ ወንድ ጥንቃቄ አድርግ። ቤተክርስቲያን መጀናጀኛ አይደለችም። አካብ የአምልኮ ስፍራ ነች። ጸሎት የምናደርግበት ከእግዚአብሔር ጋር የምንገናኝበት እንጂ ቁጭ ብለህ ጥግ ላይ ከሴት ጋር የምትጀናጀንበት ፍቅር መሰራበት አይደለችም ቤተክርስቲያን። ሰው ሁለተኛ ቤተክርስቲያን ውስጥ ስላለች ያቺ ሴት ትቀበለኛለች ብለህ በይሩኝታ ተንበርክከ ፍቃዷን ሳትጠይቅ ታገብኛለች ጥያቄ የምትጠይቁ ሰዎች ዊቺማ እግዚአብሔር ቤተክርስቲያን እንደዚህ ስላለች አሳፍሬ አገባታለሁ እሺ አስብላታለሁ ብለህ ቤተክርስቲያን ውስጥ ታገብኛለች ጥያቄ የምትጠይቁ ሰዎች አድቡ። ቤተክርስቲያን መሰካከሻ አይደለችም። እሺ ይሄ ወንድማችን የተናገረው ነገር እጅግ በጣም ደስ የሚል ንግግር ነው። ብዙዎቻችን አውቀን የሚሆን ባለማወቅ ድሮ ልጅ እያለን ቤተሰቦቻችን ውጭ መውጣት እንዲፈቅዱልን የተነበረ ያመሸው ስንባል ቤተክርስቲያን ነበር ያመሸውት እንል ነበር። ግን ይሄ ነገር ካደገን በኋላ የገባን ነገር እጅግ በጣም የሚያሳፍር ነውር ነው። ምክንያቱም ሰው ቤተክርስቲያን ከሄደ ለመጸለይ፣ እግዚአብሔርን ለማመስገን እንዲሁም እግዚአብሔርን ለመማጸን ነው መሆን ያለበት። ቤተሰቦች እጅግ በጣም ደስ የሚል ንግግር የተናገረ ብዙ እህቶች ቤተሰቦቻቸው እንዳይቆጧቸው የት ነበር ያመሸሽው የት ነበር የቆየሽው እንዳይባሉ ከብዙ ሰዎች ጋር የሚቀጣጠሩት ቤተክርስቲያን ደጃፍ ላይ ነውና እባካችሁን የውጭ ቀጠሮ ካላባችሁ ከቤተክርስቲያን ውጭ ተቀጣጠራችሁ ሼህ ቡና ያላችሁ መነጋገር ይቻላል እንጂ በቤተክርስቲያን ስም ሀሳብን ወጠን ቤተሰቦቻችንን መሸጎድ የለብንም። ከፈጣሪያችን ጋር መጣላት የለብንም። ይህ የወንድማችንም ሀሳብ ነው፣ የኔም ሀሳብ ነው። እስኪ እናንተም የግል አስተሳሰብ ካላችሁ ኮሜንት ላይ ንገሩኝ። እሺ ወደ ኔክስት ደግሞ ቪዲዮ ስንሄድ ብዙ ጊዜ ሃይማኖታዊ ነገሮችን ኦርቶዶክሳውያኖችን ሲነቀፍ ነበር። እሱም ፕሮቴስታንት ነበረ። አሁን ላይ ግን ተቀይሮ በደጁ ቆሞ እግዚአብሔርን እያመሰገነ ስለ ድንግል ማርያም አማላጅነት እየመሰከረ ነው። እሱም ማነው? ፓስተር ደምሮ ይባል ነበረ። አሁን ግን በደጁ ተመልሶ እጅግ በጣም ብዙ ፕሮቴስታንቶችን በደጁ ተመልሶ እግዚአብሔርን እያመሰገነ ነበረ። ታዲያ አንድ ደስ የሚል ቪዲዮ ጋብዣችሁ ልመለስ። ኦርቶዶክስ ተዋሕዶ ቤተክርስቲያን ሳትመጣ በፊት በጣም ብዙውን ጊዜ ኦርቶዶክስ ተዋሕዶ ቤተክርስቲያን ስታጣልል አየዋለሁና አሁን ይዛን ጊዜ ያ ሁሉ ስጠላት የነበረችው ቤተክርስቲያን ቀርበ ስታየት ግን ምን ተሰማ? ብዙ ዘመናት ኦርቶዶክስ ተዋሕዶ ቤተክርስቲያንን በጥላቻ አይን የሚያይ ወንድማችን ጋየርን ነው። ተከተሉን እስቲ። እንግዲህ መላውራ እጄን ባካስቻኔ የአማኑኤል ስራ የሚገኘው ወንድማችን ደምሮ ጋ ነው። ደምሬ እንዴት ነህ? አለክ ሁሉ ሰላም? እንኳን ወደ ቅድስቲቷ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን በሰላም መጣ። እንኳን ደህና ቆየህ። ዛሬ አንድ ስጦታ አዘጋጅቼልሃለሁ። እንግዲህ ኢዮብ ባህላዊ ልብስ ብዙ ወንድሞችን በማልበስ የሚታወቅ ነው። ዛሬ ደግሞ አንተ ትላንትና በብዙ ነገር የምናቅ ዛሬ ደግሞ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህው አውደ ምሕረት ላይ ወደ ኦርቶዶክስ ተዋሕዶ ህብረት ተቀላቅላለና ስለዚህ ደግሞ አንድ ስጦታ አዘጋጅቼልሃለሁ። በጣም አመሰግናለሁ። እንግዲህ መላውራ ደምዬ ልብሱ እንዴት አየው? ዋው በጣም ነው የማመሰግነው። በእውነት እግዚአብሔር ያክብርልኝ። በእውነት በጣም ቴንኪው። በጣም ደምዬ አንድ ጥያቄ ልጠይቅሽ። ኦርቶዶክስ ተዋሕዶ ቤተክርስቲያን ሳትመጣ በፊት በጣም ብዙውን ጊዜ ኦርቶዶክስ ተዋሕዶ ቤተክርስቲያን ስታጣልል አየዋለሁና አሁን ይዛን ጊዜ ያ ሁሉ ስጠላት የነበረችው ቤተክርስቲያን
ቀርበህ ስታየት ግን ምን ተሰማ? ዋው በጣም የሚገርመው ማለት ዮብ ምን ብለህ እኔ በሰማሁት ነበር ተምሬ ባየሁት ሳይሆን በሰማሁት ኦርቶዶክስ ተዋሕዶ ቤተክርስቲያን ጣዖት አምላኪ ከክርስቶስ ጋር የተለያየች ገባ እግዚአብሔርን የማታውቅ ነበር የሚመስለኝ። ቀርቤ ግን ሳያት እቺ ቤተክርስቲያን በክርስቶስ ኢየሱስ ያለች ክርስቶስ ኢየሱስ የቤተክርስቲያን ራስ የሆነባት አዳኝነቱን የምታምን እግዚአብሔርን የምታመልክ ጣዖት በቤተክርስቲያኒቷ የሌለ መሆኑን አይቻለሁና አሜዚንግ ከልብ አመሰግናለሁ። ብዙዎቹ ይህንን ቃል የሚሰሙት ኦርቶዶክስ ተዋሕዶ ቤተክርስቲያን ትክክለኛዋ አይቷ ቅድስት ቤተክርስቲያን እንደሆነች አውቀው እንደሚመጡ ተስፋ አለኝ። ሌላው ደግሞ እንግዲህ ይህን ስጦታ ዕቃ እሺ ቤተሰቦች እንደሰማችሁት ነው። ይህ ወንድማችን ፓስተር ነበረ። ብዙ ጊዜ ኦርቶዶክስ ሃይማኖትን ብዙ ጊዜ ያጠላላ ነበረ። አሁን ላይ ግን ተቀየረ፣ ወደ ልጁ ተመልሶ እንዲህ በአማረ መልኩ ልብሱን ለብሶ አንገቱ ላይ ማህተቡን አድርጎ እግዚአብሔርን እያመሰገነ ነው። ኦርቶዶክስ ተዋሕዶ ትክክለኛ እምነት መሆኑን እየተናገረ ነው። ኦርቶዶክስ ተዋሕዶ እምነት ውስጥ እግዚአብሔር እንደሚመሰገን እግዚአብሔር እንደሚከብር ምስጋና እየሰጠ ነው። ይሄን ቪዲዮ የምትመለከቱ ሰዎች ካላችሁ እባካችሁን ልቦና ይስጣችሁ፣ እናንተም ወደ ልጁ ተመለሱ። ይህ የኔ የግል አስተሳሰቤ ነው። እናንተም የግል አስተሳሰባችሁን እስኪ ኮሜንት ላይ ጻፍ አድርጉልን። ወደ ኔክስት ቪዲዮ ዛሬ ባህያ ነው ትንሽ ነው አፏን የምታጣመው ደግሞ ቺክ ነች። አራስ አህያ ወተት አህያ ወተቷ ይጣፍጥ እንዴ! ማስታወሻ ፎቶ እንነሳ። ወይኔ ዛሬ እንግዲህ የተፈጠረውን አይታችኋል፣ ያደረገውን አይታችኋል። እኔ ያለው ራሱ ይለያል። ሲስገሩ ቅብብ ነው ሰባ ባቢ እናሳያቸው አሁን ይሄው ልንገርህ አንተ ገጣ ባትሁን ጭንቅላት ገጣ እናቴ እግዚአብሔርን ብልግና ነው። ክርስቶስ የምራችሁ ነው። እዚህ አጣጥሜ ጠጥቼ ማፕራማችሁ ጋር ቀረበ። በቃ ማስታወቂያው ዙር እናቴ ትሙት ግን እንገናኛለን። አርዲ ቤት ላይ ጌም ስትጫወቱ 300% ፈርስት ዲፖዚት አለው። እሺ ካሽባክ 3 ጨዋታ ቢወጣባችሁ ራሱ ብራችሁ ተመላሽ ነው የሚሆነው። ማስጀመሪያ 28 ብር አላችሁ። እሺ ስትጫወቱ ጌሙ ሲያስቅ የነበረ አንድ ልጅ ነበረ። እሱ ምንድነው የአህያ ስጋ ነው እያበሉን ያሉት ብለው ቪዲዮ እየሰሩ ነበር። እስኪ እሱ ቪዲዮ ጋብዣችሁ ልመለስ። ይሄ ስጋ 150 ብር ነው አሉ። አዎ ግን በጣም ጣፋጭ ነው። አዩ አንኳ አለጋቻው። ሰሞኑን በሶሻል ሚዲያ ላይ እጅግ በጣም ሰዎችን ሲያዝናና የነበረ ቀልዶች እየተለቀቁ ነው። ያው ታውቁታላችሁ። አንዴ በዝንጀሮ አንዴ በምን እያደረጉ የተለያየ ሀሳባቸውን እየገለጹ ነው። እዚህ ጋር ደግሞ እንደምታዩት ስጋው እንዴት ርካሽ ሆነ፣ የአህያ ስጋ ነው አርደው እያበሉን እያሉ ነው። አህያ ሲያርዱ በቪዲዮ ተጋለጡ ምናምን እያሉ ብቻ በጣም እያሳቁን ነው። እኔ በጣም እጅግ በጣም ካሳቀኝ ቀልዶች መካከል እስኪ አንድ በጣም የገረመኝ ቀልድ ጋብዣችሁ ልመለስ። በየካ ክፍለ ከተማ አንድ ሴት ቤቷን እየወለወለች ሳይደርቅ ባሏ ስለረገጠባት ገለዋለች። እንግዲህ ሴትዮዋ አሰሯጯት? ገና አላሰርናት፣ መሬቱ እስኪደርቅ እየጠበቅን ነው። እንደሰማችሁት ነው ቤተሰቦች። የተለያየ ቀልዶችን እኛ ድሮ በምናባችን የምንሰራቸውን ይነገሩ የነበሩ ቀልዶችን በእንደዚህ አይነት መልኩ እየቀየሯቸው ጨዋታን እና ሳቅን እየፈጠሩልን ነው። እጅግ በጣም ተዝናንቻለሁ ቤተሰቦች። ለማንኛውም እስካሁን ብዙ ነገሮች ላይ ተጫውተናል፣ ብዙ ቁም ነገሮችን አውቀናል፣ ብዙ ደግሞ ነገሮችን አስገርመውናል። ታዲያ ይህንን ቻናል አዲስ የነበራችሁ ቤተሰቦች ካላችሁ ሰብስክራይብ እንዳደረጋችሁት አልጠራጠረም። እንዲሁም ቪዲዮቻችንን ላይክ እንዳደረጋችሁትም ተስፋ አድርጋለሁ። ታዲያ በቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ። ባይ ባይ።